አንደኛ ነገስት 19 እንደዚሁም ሁለተኛ ነገስት 2 ላይ ነው መቆየው። ሰፋ ያለ ሐሳብ ነው ግን ጠቅለል ያለ አንድ ሐሳብ ነው መናገረው። ዛሬ ስለ ክብር መጎናጸፊያ ነው። እሺ አንደኛ ነገስት 19 ከአንድ ጀምሮ እስከ ቁጥር 3 አነባለሁ ቶሎ ብዬ። አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ ስለት እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያርጉብኝ ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዛ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ወጥቶ ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁን አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ቁጥር 5 በክትክታው ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆ መልአክ ዳሰሰውና ተነስ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስና ብላ አለው። ተነስቶም በላ ጠጣ። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። አሜን። ቁጥር 15 እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ በሶሪያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሚስን ልጅ ኢዩን ቅባው። በፋንታህ ነቢይ ይሆን ዘንድ የአቤሜሌክን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄል ሰይፍ ያመለጠውን ሁሉ ኤልሳዕ ይገለዋል፣ ኢዩ ይገለዋል። ከኢዩም ያመለጠውን ሁሉ ኤልሳዕ ይገለዋል። ቁጥር 19 ከዚያም ሄደ፣ የሳፋጥን ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎቹን ተወ። ከኤልያስም በኋላ ሮጠ። አባቴንና እናቴን እስማቸው ዘንድ እባክህ ተወኝ፣ ከዚያ በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌሃለሁ አለው። ከእነርሱም ዘንድ ተመለሰ። ሁለቱንም በሬዎች ወስዶ አረዳቸው፣ ሥጋቸውንም በበሬው ዕቃ ቀቀለው፣ ለሕዝቡም ሰጣቸው። በሁሉም እርሱ ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበረ። እዚህ ምዕራፍ 19 ላይ የሚገርም ነው። አንደኛ ነገሥት ያነበብኩላችሁ ላይ ተስፋ የቆረጠ ሰው፣ ሞቱን የናፈቀ ሰው ድንገት ነው የተገለጠው። ይሄ ሰው ታውቃላችሁ ኤልያስ ይባላል። ከነቢያት መካከል በጣም አግሬሲቭ በመሆን ይታወቃል። ኤልያስ ብዙ የሚታወቀው በጣም ሰማይ በመዝጋት ሰማይ በመክፈት እሳት ከሰማይ በማውረድ እና በጣም ቁጡ ነው። ማንም በፊቱ የሚቆም የለም። እና የእስራኤል ሕዝብ አካብ ከነገሰ በኋላ ታውቃላችሁ በጣም ምስቅልቅል ወጥቶ ነበር። ኤልዛቤል የምትባል ሴት ከሲዶና አካባቢ መታ ለእስራኤል ንጉሥ ሚስት ሆናው ነበር። ብቻዋን አልመጣችም። ኤልዛቤል ስትመጣ አብራ የመንፈስ አምልኮን፣ የበዓል አምልኮን፣ የጥንቆላ አምልኮን እስራኤል ውስጥ ይዛ ገብታ ነበር። ከዚህ የተነሳ የሕዝቡ ልብ ሁሉ ከእግዚአብሔር የሸፈተበት ጊዜ ነው። እግዚአብሔርን መስማት ያቆመበት ጊዜ ነው። ምናልባት ሪቫይቫል የጠፋበት፣ ሰው የተዳከመበት፣ የእግዚአብሔር ቤት መሰዊያ ሁሉ ተዘግቶ ሰዎች ሁሉ ለበዓል የሚሰውበት ጊዜ ነበር። ለዚህ ነው ድንገት መጥቶ ኤልያስ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ሆነ እሱን አምልኩ፣ በዓል አምላክ ሆነ እሱን አምልኩ ብሎ የመለያን ንግግር የመለያን መስዋዕት ሰውቶ ትዝ ይላችኋል። እሳት ከሰማይ የጠራበት እግዚአብሔርም የተለመነው ሰው ነበረ። በዚህ ክፍለ ጊዜ በዚህ ደግሞ ክፍለ ዘመን ውስጥ ነው እግዚአብሔርን ያገለገለው። ኤልዛቤል ያደረገውን ሰምታለች። እሳት ከሰማይ እንደወረደ 450 የበዓል ነቢያቶች ሁሉ እንደታረዱ የሚገርማችሁ ነው። እላይዋ ላይ ያለው መንፈስ የሚቆጣ መንፈስ ነበርና እንደዚህ ብላ ተናገረችው፣ ነገ ነፍስህን እነዛ እንደገደልካቸው የኔ ነቢያት እንደ አንዱ አደርገዋለሁ አለች። ከባድ ነበር። ግን ኤልያስ አንዲት ሴት ብቻ አይደለም የፈራው፣ ከሴቲቱ ጀርባ የሚሰራ መንፈስ አለ። አንድ ሴት ስለተናገረች ብቻ አይደለም። አንደኛ የንጉሥ ሚስት ናት እንዳትረሱ። ሁለተኛ ከጀርባዋ የሚሰራ የመንፈስ ዓለም አለ። አብሮ ቴረር የሚለቅ፣ አብሮ ስፍራ የሚያስለቅቅ፣
ዛሬ እዚህ ጋር ቆም ብዬ እናገራለሁ። ከሰዎች ቃል ጀርባ የሚወጣ ማንኛውም ስፍራ የሚያስለቅቅ መንፈስ እግዚአብሔር ከፊታችሁ ይገለብጠዋል። አንዳንዱ ሰው እኮ ኪሎ ይሄን ያህል አይደለም፣ ቁመቱ ይሄን ያህል አይደለም፣ ስፒሪት ስለሚሰራበት ግን ወርድ ሲያወጣ አብሮ እናንተ ላይ ፍርሃት ይዘዳል። ይሄን ነው ዛሬ ምን መንታው ነፍስን እገላለሁ አለች። ከዚህ የተነሳ በቃኛል ከአባቶች እኔ አልበልጥም። ምንድነው ጽድቅ መጫወት? አንዴ እሳት ከሰማይ አወረድኩኝ አልችልም። በቃ መንፈሱ እንዲሰደድ ነው ያደረገው። መንፈሱ ስፍራ እንዲለቅ ነው ያደረገው። በክትክታ ዛፍ ስር በታች እንዲተኛ ነው ያደረገው። በቃኝ ከአባቶች አልበልጥም አለ። እግዚአብሔር ግን ረጅም ምዕራፍ አይቷል። ገና የታየ መጎናጸፊያ አለ። ዛሬ ኤልዛቤል ላትኖር ትችላለች። ያንዳንዶቻችሁ ቻሌንጅ ልክ እንደ ኤልዛቤል በበሽታ ውስጥ ሊሆን ይችላል። በቃኝ እንድትሉ የሚያረጋችሁ ያንዳንዶቻችሁ ቻሌንጅ ከሰው ጀርባ የሚሰራ ስፒሪት ይሆናል። ያንዳንዶቻችሁ ቻሌንጅ ከኢኮኖሚ ጀርባ የሚሰራ ሊሆን ይችላል። በቃኝ፣ ለፋው፣ ሮጥኩኝ፣ ታገልኩኝ፣ ከዚህ በኋላ አልችልም እንድትሉ ያረጋችሁ። እግዚአብሔር ግን መልአክ ላከለት። አሜን አሜን አሜን። ኃያል በሆነም ጊዜ ተጠቀመበት፣ በደከመም ጊዜ ተጠቀመበት። እግዚአብሔር ዩዝ ኤንድ ስሮ የለው፣ ተጠቅሞ አይጥልም። አንዴ ጮና አይጥልም በሉ ባካች። አሜን አሜን አሜን። ትናንት እሳት ስታወርድ ኤልያስ ካንተ ጋር ነበርኩ። ዛሬም ወርደ ክትክታ ዛፍ ስር ብትተኛም እኔ ካንተ ጋር ነኝ። አይኖቼ ሁሌ አንተን ይመለከታሉ። መልአክ ላከለት። ተነስና እኮ ለምን የሚቀጥል ትልቅ ምዕራፍ የምትጓዘው ትልቅ ሩቅ መንገድ አለ። የምትሄድበት መንገድ ልንገርህ አጭር አይደለም፣ ሩቅ ነው። ኤልያስ ተነስና ብላ። የመጀመሪያው በልቶ ጠጥቶ ተኛ ይላል። ምን አይነት ዳፍንት እንደወደቀበት ወቁ። ምን ያህል መንፈሱ ብሮክን እንደሆነ የተሰበረ መንፈስ ነው ያዘው። አልችልም የሚል ነው። እግዚአብሔር አይተውም። እንደገና ላከለት። ደጋግሞ የሚልክላችሁ፣ ደጋግሞ የሚተነብይላችሁ፣ ደጋግሞ ቃል የሚሰጣችሁ አምላክ እግዚአብሔር ስሙ ይባረክ። እኔ በሆነስ ድሮም አንተን መታመን የራሱ ጉዳይ ነበር። ምነው እግዚአብሔር አሁንም ሁለተኛ ደክሞ እንኳን መጣና መልአኩ ጎኑን መጥቶ ተነስና ብላ። እኮ ለምን የምትሄድበት ሩቅ ነው። ካንተ ጋር ጉዳይ አለ። የሚቀጥል ምዕራፍ አለ። ምንድነው አጀንዳው? የሚቀባ ትውልድ አለ። በምን አይነት ነገር መጎናጸፊያ የሚያገኘው ትውልድ አለ። እኔ ዛሬ ለአንድ ሰው እግዚአብሔር መልእክተኛ አድርጎ ልኮኛል። እግዚአብሔር እንደዚህ ብሎኛል። ከናንተ አልፎ ዘራችሁን የሚነካ፣ ልጆቻችሁን የሚነካ፣ ጎረቤታችሁን የሚነካ፣ ቸርችን የሚነካ፣ ኢትዮጵያን የሚነካ የመጎናጸፊያ ዘመን ይመጣል። መጽሐፍ ቅዱስ ሲናገር ኤልያስም በበላውና በጠጣው 40 ቀን 40 ሌሊት ተጓዘ። የት ድረስ? እስከ እግዚአብሔር ተራራ ድረስ። በኮሬብ ላይ እግዚአብሔር አገኘው። ዛሬ እግዚአብሔር ተራራ ላይ ደርሳችኋል። ታውቃላችሁ፣ መጀመሪያ እሳት መጣ ይላል ተራራው ላይ። በእሳት ውስጥ ግን እግዚአብሔር የለም። ቀጥሎስ ነጎድጓድ ሆነ፣ አለት ተሰነጣጠቀ። ኤልያስ ፈራ። በአለት ውስጥ እግዚአብሔር ዝም አለ፣ ተራራው ላይ ከወጣ በኋላ። በመቀጠል ሶስተኛ ምን ይላል? ጥቂት የዝምታ የጸጥታ ድምጽ ሆነ። ከዛ ኤልያስም ፊቱን በመጎናጸፊያው ሸፈነ፣ ማየት አልቻለም። በክብሩና በኤልያስ ፊት መካከል መጎናጸፊያው ገባ። ይሄ መጎናጸፊያ እኮ ለዓላማ ነው። ገና ነካ ሲያደርግ የሚነሳላ። አሜን አሜን አሜን። ከዛ እግዚአብሔር እንደዚህ አለው፣ ኤልያስ አቤት፣ በመጣህበት መንገድ አድብና ስርዓት አድርግና ተመለስ። የምን ውሰደኝ ነው? አንተን አማክሬ ለመውሰድ አልመጣም። ብፈልግ እኮ በተኛበት ቻው እንድትል አደርጋለሁ። አሁን ላንተ መልእክት በመጣበት መንገድ ተመለስና ሂድ። ለምን? 3 አካላት ይነካሉ። የመጀመሪያው እዩ ይባላል። ቀጥሎ አዛሄል የሚባል የተቀባ ንጉስ፣ እዩ የሚባል ነብይ፣ የጦር ጀነራል፣ ኤልዛቤልን ከዙፋኗ ላይ የሚፈጠፍጣት። ቀጥሎ እንደዚህ አለው፣ በፋንታህ ደግሞ ነብይ እንዲሆን የሳፋጥን ልጅ ኤልሳን ተቀባዋል። ሚሽን ቀጥሏል። ምን አይነት ሚሽን? የመጎናጸፊያ ሽግግር። ይሄን መጎናጸፊያ ይዞ ነው ሄደው። ነብይ እንዲነሳ፣ ንጉስ እንዲነሳ፣ የጦር ጀነራል እንዲነሳ እግዚአብሔር ሚሽን ሰጠው። የሚገርማችሁ በጌታ ሰላም ሰውየው በፋንታው ንጉስ ይሆናል የተባለው ኤልሳ የሳፋጥ ልጅ 12 ጥማድ በሬ 24 በሬ ማለት ነው በድምሩ 12ኛውን ራሱ ያረሰ ድንገት ተገኘ።
አንዳንዶቻችሁ ዛሬ እግዚአብሔር በምን ውስጥ እንደሚያገኛችሁ አላውቅም። የራሱ ቢዝነስ ላይ ቢዚ ሆኖ የራሱ ስራ ላይ ቢዚ ሆኖ የሚታየው በሚቀጥለው 15 ኩንታል አስገባለሁ በሚቀጥለው 35 ኩንታል አስገባለሁ ያለ ሰማይ ደግሞ እሱ ላይ አፖይንት ያደረገው የነቢያትን ቅባት ነበር። እኔ አላውቅም ዛሬ አንዳንዶቻችሁ ከናንተ ፕሮግራምና እቅድ ውጪ የሚመጣ የእግዚአብሔር መጎናጸፊያ ያገኛቸዋል። አንድ ሰው አሜን ይበል። ኤልሳ ምናልባት እንደሰው በሚቀጥለው ይሄን ያህል ኩንታል አስገባለሁ ይሄን ያህል እሸጣለሁ ሲል እግዚአብሔር ነብዩን ላከ። ለካ መጀመሪያ ተራራው ላይ አልቋል። የክብር መጎናጸፊያ በእግዚአብሔርና በነብዩ መካከል ገብቶ የነበረው ፊቱን የሸፈነበት ክብር የወደቀበት መጎናጸፊያን ይዞ መጣ። በመጽሐፍ ቅዱስ መጎናጸፊያ አንድ ስልጣንን ያሳያል። ሁለተኛ ለነገር አፖይንት መደረግ መለየትን ያሳያል። ሶስተኛው ኃይልን ያሳያል። እነዚህ ሶስት ነገር ይወክላል። ስልጣን አለው። አንድ ሰው መጎናጸፊያ ተጎናጸፈ ከተባለ ለዛ ለተጠራለት ነገር ስልጣን ተሰጥቶታል። ሁለተኛ ፓወር አለው። አሜን አሜን። ሶስተኛ ለአንድ ለተለየ ዓላማ አፖይንት ተደርጓል። ዛሬ እንደነዚህ አይነት ቅባት ይነካቸዋል በኢየሱስ። ጎናቻለሁ ሰማይ የለየ በሉት ለክብር ነው። አንተ ማለት በሉት ሰዎችን ነፃ የምታወጣ ነህ። ድንገት መጎናጸፊያውን ይዞ መጣ እያረሰ ኦሽ ይያለ። ዛሬ አንዳንዶቻችሁ ምን እንደምትወል አልቀም መጣና ቀስ ብሎ ሃሌሉያ አሜን 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 በመጎናጸፊያው ነካ አደረገው። ሰውየው ልክ መጎናጸፊያው ሲነካው ማይንዱ አመለካከቱ አቋሙ በዛ ቅጽበት ተለየ። ያዘውን ለቀቀ። እንደ አይኑ ብሌን ሚሳሳላቸውን ከብቶች ተወ። ልከተልህ ልሩጥ አለ። እኔ ምን አደረኩ? እባክህ ጊዜ ስጠኝ እናትና አባቴን ልሳብ። ትችላለህ። እኔ እኮ ምንም አላረኩ። ለካ ተነክቷል። ጎናች ያለው መጎናጸፊያ ሲደካ በሉት በልመና አትከተልም እስከ መጨረሻው ትከተላለህ። ይኸውላችሁ የእግዚአብሔር መንፈስ ይንካችሁ እንጂ አንዳንድ ነገር በልመና እናንተን ማንቀሳቀስ አይቻልም። መንፈሱ ሲነካችሁ ጸልዩ አትባሉ፣ ተደፍታችሁ ትገኛላችሁ። መንፈሱ ሲነካችሁ እባካችሁ እንዘምር አትባሉ። መንፈስ በውስጣችሁ በሚገርም ሁኔታ ጌታ ኢየሱስን ያመልካል። መንፈሱ ሲነካችሁ በእውነት እላችኋለሁ ኧረ ቸርች አትቅሪ አትባይም፣ ተሯሩጠሽ እዚህ ትገኛለሽ። ዛሬ ይሄ መጎናጸፊያ ይነካቸዋል። ገበሬው ነብይ ያደረገ የእግዚአብሔር መጎናጸፊያ በዚህ ማለዳ ጌታ ተናግሮኛል። እቤታችሁ ይገባል። ባዶነታችሁን ወደ ሙላት ይቀይረዋል። የለኝም ያላችሁትን ያትረፈርፋችኋል። አዎ ዛሬ ምናልባት ለምሳሌ ኤልሳን እያነሳን ነው። ኤልሳን የቀየረው ከገበሬነት ወደ ነብይነት ነው። እኔ መጎናጸፊያ እናንተ ቤት ምን እንደሚሰራ አላውቅም። ምክንያቱም ሁሉ ነብይ አይሆንማ። ታውቃላችሁ ሁላችሁም ነብይ አትሆኑ። አንዳንዱ ቤት ነብይነት ያስፈልጋል፣ አንዳንዱ ቤት ሚሊዮነርነት ያስፈልጋል። ሁለቱም በእግዚአብሔር መጎናጸፊያ ይሰራል። የአዲስ ኪዳን አማኝ ስለሆነን ስለ ጨርቅ እየሰበኩ እንዳልሆነ ይገባችኋል። መጎናጸፊያ ስለ መንፈስ ቅዱስ እየተናገርኩ እንዳለ በብሉይ ኪዳን በዘይት በእሳት በጨርቅ በመጎናጸፊያ በልዩ ልዩ ተመስሏል። ዋናው አዲስ ኪዳን ላይ ግን ሁሉንም ጠቅልሎ መንፈስ ቅዱስ ወስዶታል። አሁን የሚያገኛችሁ መንፈስ አድራሻ የሚቀይር ነው፣ ታሪክ የሚቀይር ነው፣ ልዩነት የሚያመጣ ነው፣ ስማችሁን የሚያድስ ነው፣ መንፈስ ዓለም ላይ የሚያከብዳችሁ ነው። አሜን 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 አሜን። በኢየሱስ ስም ሆኖልሻል። አሹ እስቲ ሶስቱ ተቀቡ በሉ። ጀነራል ተቀባ እዩ፣ ንጉስ ተቀባ ሐዛሄል፣ ነብይ ተቀባ ኤልሳ። እንዴት ሆነ? መጎናጸፊያውን ይዞ ሄደ። አሜን አሜን። ሁለተኛ ነገሥት ምዕራፍ 2 ላይ እግዚአብሔር ኤልሳን መውሰድ ፈለገ። መጀመሪያ ኤልሳ መሄድ ፈለገ። ሚሽን አልጨረስክም አለው። ተመለስ አለው። ትዝ ይላችኋል። በመጣበት መንገድ ሂድ። አሁን ደግሞ ጊዜው ደረሰ። እግዚአብሔር ሰዓቱን ሲያይ ተሰጣው አላርም መጮፈል ጀመረ። ሚሽኑን ጨርሷል፣ ሊጠራ ነው። ቁጥር 1 እንዲህም ሆነ እግዚአብሔር ኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። እስቲ ከጌልጌላ ተነሳ በሉ። 3 ስፍራዎችን ነው። የሚገርም ነው። አሁን እግዚአብሔር ሊወስደው ፈለገ። ሚሽንን ጨርሰሃል አለ። መጎናጸፊያው አክሽን አድርጓል፣ ተነክቷል። የሚነካው ከዚህ በኋላ ፋይናላይዝ የሚደረገው በፈንታ ነብይ የሚሆነው ኤልሳ ላይ ነው። ስለዚህ ልወስድህ ነው አለው እግዚአብሔር። ሰዓቱ ደርሷል አለው። ባለፈው ሞት ፈልገህ አልወስድህም ብዬ ነበር። አሁን ደግሞ የክብር ጥሪ ላደርግልህ ነው።
ኢቭን ታውቃላችሁ ሞትን እንዳላየ አይደል ኤልያስና ሄኖክ አልሞቱም ታውቃላችሁ በመጽሐፍ ቅዱስ በስካቶሎጂ ወይም ደግሞ ቴዎሎጂያንስ በኤልያስና በሄኖክ መንፈስ የሚመጡ መተው ይሰዋሉ የሚል ትንቢት አለ ሄኖክ ይመጣል ምክንያቱም እያንዳንዱ ሞትን መቅመስ ስላለበት ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ተወሰደ አይደል ስለዚህ የት እንዳለ አይታወቅም እግዚአብሔር ወስዶታል አልተገኘም ነው የሚለው ኤልያስስ በስጋው ሞቱን አላየም በእሳት ሰረገላ ተነጥቋል ስለዚህ አንድ ቪው አለ ቴዎሎጂ ውስጥ ሁለቱ ግዴታ መሞት ስላለባቸው በዘመን መጨረሻ ይመጡና ክርስቶስን ይሰብካሉ ከዛስ ይሰዋሉ ይሄ ቴዎሎጂ የሚለው ነው ወደ ትንቢቱ ቃል ልምጣ ከቴዎሎጂው ልውጣና ወደ ፕሮፌሲው ልምጣ ስለዚህ ኤልያስን እግዚአብሔር በአውሎ ነፋስና በእሳት ሰረገላ ሊወስዶ ፈለገ ፍጻሜ በተራሴት መሞት ሳይሆን እኔ ያዘጋጀውልህ መሄድ በእሳት ሰረገላ ነው አለ ሃሌሉያ ልንገራችሁ ያለ ጊዜያችሁ ሊገል የሚመጣ የሞት መንፈስ በኢየሱስ ስም ተደፋ አሜን በልና ውሰድ ዛሬ ባይዘው መጽሐፍ የሚናገረው ኤልሳም በሚሞትበት በሽታ ታመመ ነው የሚለው ህመም ከመጣ እግዚአብሔር ትራንስፖርት ካደረገልህ ወጋው ነቀልኩ ተከልኩ ብትልም ይዘው ነው የሚሄደው ያ ትራንስፖርት ይባላል ያለ ጊዜ የሚገድል መንፈስ አለ ኢቭን ኢየሱስ ላይ ወጥቶ ነበር ሄሮድስ ላይ ከዛስ እግዚአብሔር መልአኩ ላከና ወደ ግብጽ ይዘው ሄዳለ ያለ ጊዜ መሞት አይቻልም ዛሬ ለሰይጣን አዋጅ አውጃለሁ እናገርበታለሁ ያለ ጊዜ ሊገድል ስራን ሳጨርስ ሚሽንሽን ሳጨርሽ ነገር ሊገድል የወጣ መንፈስ የተገለበጠ ይሆን አሜን በለናው ሰርግድ የለም የሞት መንፈስ የተመታ ይሆን ሃሌሉያ ያለ ጊዜያችን አንሄድም አንተ ምትሞተው ተራሴት ዝታባ አይደለም እኔ ያዘጋጀውልህ ሁለተኛ ነገሥት ምዕራፍ 1 ላይ በሳት ሰረገላና በሳት ፈረሶች በክብር ነው መወስዳለው ልባርካችሁ ለዚህ እኮ ነው የቅዱሳኑን ሞት እኔ ልሙት አለ በለዓም እግዚአብሔር ለባሮቹ ያዘጋጀው እኮ የክብር ሞት ነው አሜን ያለ ጊዜ ሊገል የመጣውን መታው ዛሬ ሃሌሉያ አሁንም ይሄ አላውቅም ለአንድ ሰው መልእክት ነው ያለ ጊዜ አትሄዳትም በሉት በሳት ሰረገላ ሊያወጣው ፈለገ ከዛ ኤልያስን ማን ነው ኤልሳ እግዚአብሔር ወደ ጌልጌላ ልኮኛል አለው እና አንተ እዚህ ቆይ ሰውየው ነክቶታል የሆነ ነገር ምዕራፍ 19 ላይ ነክቶታል የነካው መጎናጸፊያ ይባላል ያ የነካውን ደግሞ ማስቀረት ፈልጓል ፎከሱ ሁሉ መጎናጸፊያው ላይ ኤልያስ ላይ ነው ያው እግዚአብሔርን በያው ነፍስ ምላለሁ አይደለይህም እንዲህ በቀላል 12 በሬ ቀቅዬ ሞፈር ቀንበር ሰብሬ ወጥቼ ለዚች መጎናጸፊያ እኮ ነው አይደለይህም መንፈሳዊ ዓለም ፎከስ ይፈልጋል ትኩረት ይፈልጋል ትጋት ይፈልጋል ለኮፍ አድርጋ ያልፈለገኝም እግዚአብሔር አይደለም የምትለው አብዝተህ ነው የምታንኳኳው አብዝተህ ነው ፎሎ የምታረገው ያን ጊዜ ነው ሪሊዝ የሚደረግልህ አይደለይህም ሲጮና አይደለይህም በሉት የሚገርም ነው ቀጥሎ ወደ ቤቴል ልኮኛል እግዚአብሔር አንተ በዚህ ቆይ ያው እግዚአብሔርን በያው ነፍስ ምላለሁ ኤልያስ አይደለይህም ግራ ገባው ሶስተኛ እግዚአብሔር ወደ ዮርዳኖስ ልኮኛል ኤልሳ ፕሊስ እዚህ ቀር ሳውን ስለሸኘኸኝ ቴንኪው ሰውዬው እኮ ላሽሊል ነው እንዴ እሱን ዘርቶ እኮ ነው የወጣው ቀቅሎ ሁሉን ትቶ እኮ ነው የተከተለው ጴጥሮስ አንድ ጊዜ እናንተ ልትሄዱት እንዴ ጌታ ሆይኛ ወዴት እንሄዳለን ሁሉን ተከተልናል ያሳዝነኛል መረብ እኮ ነው መረብ ነው ባይዘው ግን ለሱ ከቀል ትልቅ ነው እባክህ እዚህ ቆይ አይደለይም አንተ ጋር ይውት ነገር አለ የነካኛ መጎናጸፊያ እጄ ላይ መቅረት አለበት ነብይ ነው ገብቶታል እግዚአብሔር ሊወስደው እንዳለ ገብቶታል ታውቃላችሁ ዮርዳኖስም ቀጥሎ ቤቴልም ጌልጌላም ያሉ ነቢያት ይመጡና ኤልሳን ምን ይሉታል ሁሉ ገብቷል እግዚአብሔር ነግሯቸዋል ኤልሳ ሊሄድ ነው ኤልያስ ሊሄድ ነው ብሎ ይመጡና ኤልሳ አቤት እግዚአብሔር እኮ ኤልያስን ሊወስደው ነው አይተዋል እነሱ አቃለው ዝም በሉ እሱማ ዝም ብሎ አስደግፎ በእኛ ዘመን አስደግፎ ላሽሊል ነው ሰምቻለሁ ሃሌሉያ ቤቴልም ሲሄድ ሊወስደው ነው አቃለው እና መከታተለው ለምን ሆነና ያቺን መጎናጸፊያ ፈልጌ ነው ለአንድ ሰው ልባርክ በኢየሱስ ስም እስከ መጨረሻው ችክብላችሁ መንፈሳዊ ዓለም ላይ ያለውን እስክትቀበሉ የሚያደርስ ጽናት እግዚአብሔር ይልቀቅባችሁ
ማለት ይፈልጋል። ከዛ ኤልያስም የነቃበት መሰለኝ ምን አለው? ቁጥር 13 ላይ ኤልያስም ማነው ቁጥር 9 ላይ ምን አለው? ኤልያስም ኤልሳዕን ካንተ ሳልወሰድ ያላወቀ መስሎታል። ካንተ ሳልወሰድ እስቲ ለምነኝ የሆነ ነገር ማስታወሻ ምን አደርግልህ ዘንድ ትወዳለህ? ሰውየው ገብቶታል። የመጎናጸፊያ ጉዳይ የመንፈስ ጉዳይ ገብቶታል። ባንተ ላይ ያለውን 2 እጥፍ መንፈስ ነው መለመነው። ጎናች ያለውን እጥፍ መንፈስ በሉት። እሱ ማለት በሉት የክብር መጎናጸፊያ ይባላል። አባካችሁ ጮና አሜን በለው። ኤልያስ ምንድነው ያለው? ይሄን ቃል ሳነብ በደንብ ሰምታችኋል። አስቸጋሪ ነገር ለምንሃል። በጣም የሚገርም ነው። ሰው ሊጠይቀው የማይችለውን ነገር ለምንሃል። አስቸጋሪ ነገር ነው ለምንከው። ምናልባት እንደው አካውንት ውስጥ ያለውን ቢለውስ እንደው ምንድነው የሚታጠቀው ቀበቶ ጠፈር ነው ያችን ሌዘር ቀበቶውን ስጠኝ ቢለውስ እኛ ብንነው ሌዘሯን ከጃፓን ያመጣውን ጫማህን አለባበሱ ልዩ ነበር። ኔቨር እጥፍ መንፈስ አለ። ጩና ባካችሁ አሜን በሉ። እኔ ዛሬ ምን እንደምጠብቁን ያላቀም እግዚአብሔር ለትውልድ በረከት ሊያረጋቸው አሜን በሉና ውሰዱ። አስቸጋሪ ነገር ለምናል ግን ሲሄድ ካንተ ስለይ ብታየኝ ይሆንልሃል። ካላየኸኝስ አይሆንልህም። ቃል በቃል ምን ማለት ነው? ብታየኝ አሁንም ፎከስ ሙሉ ትኩረት የለመንከው ነገር ላይ ብታደርግ። አንዳንዱ ይለምንና እግዚአብሔር ወይ እንግዲህ በቃ ላክልኝ አደራ ብሎ የለም ፎከሱ ልመናውና ጋሽንተናን ነው የሚጠብቀው። ፎከስ ካረክ እዛ ላይ ጠብቀው። እግዚአብሔር የጠየከው ነገር ላይ ሙሉ አቴንሽንህን ጣልበት። አሜን አሜን። ልቡ ባለበት መዝገቡ አለ ስለሚል ለመንክ አይደለ? ከለመንክ በኋላ ከጸለይ ቅባት ካልክ በኋላ ቅባትን ዲስከሬጅ የሚያደርግ ሰው ፎሎ አታድርግ። ፎሎ ማድረግ ያለብህ ብቻ ቅባቱ ያለበትን አሜን 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 መከታተል ያለብህ ሲገባ ሲወጣ ማየት ያለብህ ያን ቅባት አክቲቭሊ የሚሰራበትን ሰው ነው። አንዳንዱ ነብይ ለመሆን ይጸልይና ቀጥሎስ ነብይ የሚቀጠቅጥ ሰውዬን ነው ላይክና ፎሎ የሚያደርገው። እንዴት ይሆናል ይሄ በሉት። አይሆንም እኮ አሜን አሜን። ሼር የሚያደርገው ራሱ የሚሸረሽረው ራሱ ከባድ ነው። እኔ ፓስተር እንደሆን እግዚአብሔር በሂሊንግ ቅባት ቀብቶኛል እጠብቀዋለሁ ካለ በኋላ ግን ፈውስን የሚቃወሙ ሰዎችን ፎሎ ያደርጋል። አይመጣም መንፈሱ። ጎናቻለውን የተቃወምከው ነገር አያገኝህም በሉት። የፈለከው ነገር ነው የሚያገኘህ። አስቸጋሪ ነገር ለምንሃል ግን ብታየኝ ይሆንልሃል። መልእክቴ ልዘጋ ተሰበስበው ነው። በመካከል እየሄዱ ድንገት የእሳት ሰረገላና ፈረስ መጣ። ኤልያስን ብድግ አደረገውና እዛ እሳት ሰረገላ ላይ ያስቀመጠው። አባቴ አባቴ አለ። ኤልሳዕ ያሳዝነኛል እዚህ ጋር የእስራኤል ሰረገላና ፈረስ አባቴ ያ የቀናውበት በሬ ያረድኩለት አረ ጉድ ነው ያ መንፈስ ሲል ከኤልያስ አንድ ነገር ለኤልሳዕ ተወረወረለት። ያ ማንትሉ ወይም መጎናጸፊያው ነበር። ጩና ባካችሁ አሜን በለው። የለመነው እጥፍ መንፈስን ነው። ስታየኝ ሲሄድ ይሆንልሃል አለው። ልክ ኤልያስ በሰረገላው ላይ ሲሆን እላዩ ላይ ያለውን ትናንት የነካበትን ያን መጎናጸፊያ ለኤልሳዕ ወረወረለት። ለዚህ ነው መጽሐፍ ቅዱስ ከኤልሳዕ የወደቀውን መጎናጸፊያ አነሳና ይላል ልብሱን ቀዶ የኤልያስ አምላክ ወዴት አለ ሲል ዮርዳኖስን ለሁለት በዛ መጎናጸፊያ አንድ ብሎ በመክፈል ጀመረ። ልባርካችሁ ነው። እኔ አላውቅም ዛሬ በሆነ መጎናጸፊያ ኃይል ዮርዳኖስ ይከፈላል። ምን አለ ጮህ አሜን በተለይ ከፊት ያለ ማንኛውም ከልካይ ማንኛውም ጋሬጣ በዚህ መጎናጸፊያ ኃይል ዛሬ ከፍለኸው ታልፋለህ። ቁጥር 13 ከኤልያስም የወደቀውን መጎናጸፊያ አነሳ። ሃሌሉያ። ተመልሶም በዮርዳኖስ ዳር ቆመ። ልብ በሉ ኤልያስ በመጎናጸፊያ ከፍሎ ነው ይዞት ያለፈው። ሰረገላው መጥቶ ይዞት ሄዷል። ወደ ኋላ ተመልሶ አገልግሎት መቀጠል አለበት። ወደ ከተማ መሄድ አለበት። እንዳይመለስ ዮርዳኖስ ተመልሶ ተዘግቷል። ከዛ ያለው አማራጭ አንድ ነው፣ ያንን ቅባት አክቲቬት ማድረግ። ከኤልያስ የወደቀውን መጎናጸፊያ አነሳ። ትናንትና ነክቶ በዚህ መጎናጸፊያ ነው በሬውን ያሳረደው።
ዛሬም በዚህ መጎናጸፊያ ነው ምዕራፍ የሚቀየረው። አንስቶ ጠቅልሎ የኤልያስ አምላክ ወዴት ነህ ብሎ መጎናጸፊያውን በውሃው ላይ ሲያደርግ ዮርዳኖስ ለሁለት ተከፈለ። ልባርካችሁ፣ መንገዳችሁ ይከፈት። አሜን በሉ ባካችሁ። መንገዳችሁ ይከፈት። እንደ ዮርዳኖስ መንገዳችሁን፣ ኢኮኖሚያችሁን፣ ነገራችሁን ዘግቶ ያለ ዛሬ በመጎናጸፊያው ኃይል መንገዳችሁ ይከፈት። አገልግሎታችሁ ይከፈት። ራእያችሁ ይከፈት። አቅማችሁ ይበርታ። በኢየሱስ ተከፈለ። በደረቅ ተሻገረ። ኤልያስ የመጨረሻ ያደረገው ታምራት ዮርዳኖስን መክፈል ነው። ብዙ አገልጋዮች ተናግረውታል። እውነት ነው። 7 ታምራትን ያደረገው ሲቆጠር ኤልሳ እጥፍ እንዳለ 14 ታምራት ነው ያደረገው። ኤልሳ የመጀመሪያ ታምራት ያደረገው የኤልያስ የመጨረሻ ታምራት እውነትም ደብል ፖርሽን እጥፍ መንፈስ አይደል ያለው። ኤልሳ እሳት አውርዷል። አዎ የሞታስን ብዙ ነገር አድርጓል አይደለ። የመጨረሻ ዮርዳኖስን የከፈለው ኤልሳ ደግሞ አንድ ብሎ የጀመረው ኤልያስ የመጨረሻ ካደረገው ከትልቁ ነው። ልባርካችሁ፣ የሰው መጨረሻ የእናንተ መጀመሪያ ይሆናል። አሜን ብላችሁ ውሰዱ። የብዙ ሰዎች ዴስቲኒ በቃኝ ያሉት የእናንተ ግን ጅማሬ ይሆናል። ብዙ ነጋዴዎች እዛ ደርሰው ጨረስኩ ሲሉ የእናንተ ጅማሬ ከዛ ይሆናል። አገልግሎት ጅማሬያችሁ የሰው መጨረሻ ከሆነው ይሆናል። አንድ ያመነ ሰው አሜን አሜን። በኢየሱስ ስም ይሁንላችሁ፣ በኢየሱስ ስም ይሁንላችሁ። አሜን። እውነትም እጥፍ መንፈስ፣ እውነትም ደብል ፖርሽን ባንተ ላይ የሚሰራውን 2 እጥፍ መንፈስ ነው ያለው። አስቸጋሪ ነው አለ ኤልያስ። እዚህ ጋር ትንሽ እንደው የቋጠረ ይመስለኛል። ጌታ ይቅር ይበለኝ። እንደው ሊሰጠውም አልፈለገም እንዴ አልኩኝ። አስቸጋሪ ነገር ነው። አይዞ አላለው። አስቸጋሪ ነገር ነው ግን ካየኝ ይሆናል። አሜን አሜን አሜን። ሰውየው ላይ ወደቀበት። ቁጥር 19 ላይ ያንን ወስዶ መጎናጸፊያውን መታ፣ ውሃ ወዲና ወዲያ ተከፈለ፣ ተሻገረ። እዛ ደግሞ ከዮርዳኖስ ማዶ ሆነው 50 ነቢያቶች ይጠብቁታል። ጉድህን እናያለን። እስቲ ኤልሳ በደህና ዘመን ያፈራውን ሁሉ አርደህ ተከትለህ እስቲ ምን ይውጥ ይሆን? አቤት አቤት አቤት። አንዳንዴ ከባድ ነው። እናቃለን የሚሉ ሰዎች ጠቅ ሲያረጉ ከባድ ነው። ገብቷል። እንትን አልኮል ያርግና ማደንዘዣውን ቀስ ብሎ ይሰጣል። በጌታ ሰላም እጅ ሲዝለፈለፍና ተንቀጥቀጣ ድብ ስትል ነው የምታውቀው። አወጋግ ይችሉበታል። ዳር ሆኖ ያዩታል። አይ እስቲ ጉዱን እናያለን። መሻገርስ ተሻገረ ኤልያስ ስላለ እንዴት ይመለሳል? በቃ በዛው ተስፋ ቆርጦ ከተማ ይለቃል ሲሉ አንተ ከፍሎ መጣ። ሃሌሉያ። ልባርካችሁ። ለብዙ ሰዎች መገረም ያርጋችሁ ጌታ። ምን አለ ጨዋችሁ አሜን ወጥቶ ለብዙ ሰዎች መደነቅ ያድርግሽ ጌታ። በኢየሱስ ስም ይሄንን ትንቢት ተናግሬባችኋለሁ። አሜን ያለ አጨብጭቦ ሆነልኝ ይበል። ተሻገረ እያዩት። ከዛ ወዲያው የከተማ ሰዎች ናቸው የመጡት። ኤልሳ እቺ ከተማ እንደምታያት በጣም ድንቅ ናት። ድሮ እኮ ገበሬ ነው፣ ማንም የሚያዋየው የለም። የከተማ ሽማግሌ መጣለት። መጎናጸፊያው ይምጣ እንጂ አቤት ቅባቱ ይምጣ እንጂ። የከተማ ሽማግሌ ተደራጅቶ ትናንትና አንተ ገበሬ እንዴት ነው ያለ ዛሬ ገበሬ አይደለም። የእግዚአብሔር አኖይንቲንግና ማንተል ነክቶታል። ይኸውልህ መጎናጸፊያው ነክቶታል። ጌታችን ሆይ ብሎ ነው ያወሩት። የዚች ከተማ ኑሮዋ መልካም፣ ውሃው ግን ክፉ ነው። መልካምና ክፉ እየተፈራረቀ እያሰቃየን። እባክህ አንድ ነገር በል። የመጀመሪያ ለከተማ ጣፋጭ ውሃ በመስጠት ራሱ ውሃ ልማት ቢኖር ይሸልመዋል። እስከ ዛሬ ድረስ ይላል የመጽሐፍ ከተጻፈበት የዛ ጉድጓድ ውሃና የከተማዋ ውሃ ጣፈጠ። እርግማን ሰባሪ ሆነ። ትፈልጋላችሁ? ይህ አኖይንቲንግ ያገኛችሁ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መንግስት መቼ ነው የምትመልሰው አሉት። ከመነጠቁ በፊት መንግስትን ለእስራኤል በዚህ ወራት መቼ ነው የምትመልሰው? እባክህ ንገረን አሉት። ለእናንተ ይህንን ነገር ማወቅ አልተሰጣችሁም፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኢየሱስ ምንድን ነው ያለው? ኤልያስ ለኤልሳ ያለው የጠየቀው ነገር አስቸጋሪ ነው። ትኩር ብለህ ተመልከት። ኢየሱስ እናንተ ደግሞ የጠየቃችሁት የመንግስት ኬዝ ነው፣ እሱ አይደለም። ትኩረታችሁን መንፈስ ቅዱስ ላይ አድርጉ።
ትኩረታችሁን አኖይንቲንጉ ላይ ወይም ማንትሉ ላይ አድርጉ። እሱን ኃይል ትለብሳላችኋል። እንደ ልብስ ኃይልን ምን ትላላችሁ? ትለብስ። መጎናጸፊያን ትለብሳላችሁ። ዛሬ አንድ ሰው ይሄንን ኃይል ይለብሳል።